ሊናና ናቲ በባለፈው ክፍል እንዳያችሁት ሲቀጠቀጡ ነበረ። ሆኖም ግን አሁን ከቤት ለመውጣት በጣም ፈርተዋል። ምክንያቱም ልጁ አደገኛ ሆነባቸው። ለነገሩ እነሱ ፈሪ ስለሆኑ ይመስለኛል እንጂ የዚህን ያህል አደገኛ ሆኖ አይመስለኝም። ሆኖም ግን ናትዬ እንደ ወንድ ሆን ቢባልም ኧረ እባክሽ ወንድነት የሚለካው በድብድብ ነው ያለው ማን ነው እያለ ነው። ሆኖም ግን መውጣት ስለነበረባቸው ወጡ። አልቀረላቸውም። አገኛቸው። በጣም ደስ ያለኝ የቀጣቸው ቅጣት በቃ የሚያስቅ ነው። ተንበርክከው እጅን ወደ ላይ አድርጋለሁ። እጁን ወደ ላይ አደረገ። ከዛ ሊናን ኮርኩሩ ያላላት በቃ በጣም ነው የሳኩት። እንደዚህ አይነት ጎበዝ ቀጮች መኖራቸው ጥሩ ነው። አንዳንድ ሰው እኮ በጣም ዱርዬ ከሆነ የሚማታ ከሆነ መጥፎ ነገር ነው የሚያዘው። ይሄ ተጫዋች ነው። በቃ በሳቅቡ እንዲስቁ ነው ያደረጋቸው። ሌላ ምንም አልመታቸው፣ አልደበደባቸው። ጥሩ ሰው ነው። እኔ ጥሩ ሰው ነው ብያለሁ። ትንሿ ኢዛናን በጣም እየሸሸችው ነው ያለችው። ትፈራዋለች መሰለኝ። እንደ አጋጣሚ ሆኖ እሷን ማየት ስለፈለገ ነጽናት ጋር ይሄዳል። እንዴ ጠፋ ሰው እንዴት ነክ ብለው ሰላም አሉት። አዎ ተጠፋፋን እኮ አንተም ስራ በዛብህ፣ ከኔም ከሰዓት እየገባው በቃ ምንም አልተገናኘንም ምናምን አሉ። ከዛ ጽናትዬም በቃ ቁጭ በል ብላ ቡና ልታስፈላ መጣው ብላቸው እሷ ጋር ሄደች፣ ትንሿ ጋር። ከዛ ትንሿን ቡና ፊት ትላታለች። ከዛ ኢዛና እንዳለ ስታቅ የኔ እናት አሳዘነችኝ። አይ አንቺ አፊ አሞኛል አለቻት። አይ ግን አሁን እውነት ለመናገር የጽናት አይነት የቤት አሰሪ ይኖራል? አይኖርም። በጣም አካበዷት እንዴ። በቃ የሌለ መልአክ አረጓት እኮ። አይኖርም። ግን ይሁንላቸው። ለምን ምን ሆንሽ ምናምን ስትላት ትኩሳት እኮ የለሽም ስትላት አያሞኛል ስትላት በቃ ረፍት አድርጊ እኔ ያፈላለሁ አለቻት። ምስኪንዬ ጽናት። እነ ናሆሜ እንግዲህ ባለፈውም እንዳያችሁት በጣም እንዳዘኑ ናቸው ያሉት። የምሩ ነገር ምንም ለውጥ የለውም። እኔ እንደውም በባለፈው ክፍል መድኃኒት አንስታ አይተን አይደለ? ተዋጠው አትዋጠው ግን አላወቅንም ነበረ። እስካሁን ደብቀው ይሁን ውጣው ምንም ሳይላቀርቶ ይሁን አላታወቀም። ብቻ በጣም ያሳዝናሉ። እናትና አባቱም በቃ ከሱ በላይ ነው በጣም የተጨነቁት። ስለ ናሆምም ተጨንቀዋል። የምሩ እንደዚህ መሆንም በጣም በቃ እያሳዘናቸው እያለቀሱ ነበር። እንደውም በቃ እንትን ጓዳ ሆነው እሷ ጋር ሆነው እናትና አባቱ እያለቀሱ ሲያወሩ ናሆሚ በር ላይ ቆሞ እየሰማቸው ነበር እና በጣም አዝነዋል። ያለው ነገር የምሩ ነገር በጣም የሚያሳዝን ነው። ሁሉንም ቤተሰብ የረበሸው። ጆከርና ሰኒ ደግሞ በቃ በቀለጠው ፍቅር እየተሰቃዩ ነው ያሉት። ሁለቱም ይዋደዳሉ፣ በጣም ይዋደዳሉ፣ አብረው መሆን ይፈልጋሉ። ግን እሱ ካሳለፈው ነገር አንጻር በቃ አትገባኝም ብሎ ነው የሚያስበው። እሷ ደግሞ ያንን ሁሉ ነገር ትታ በቃ መውደዷን ነው የፈለገችውና በቃ እያወሩ ባለ ሰዓት ራሱ አለመግባባት ተፈጥሮ በጥፊ ሁሉ መቷት ነበረ። በመጨረሻም ግን መኝታ ክፍሏ ገብቶ ይቅርታ ብሎ አባብሎ ከዛ እሷም ስለምትወደው አልተቀየመችውም። ደረቱ ላይ አስተኝቷት፣ እንደውም ተኝታ ስትነሳ ደረቱ ላይ ናት እንዴ ምናምን አለች። ከዛ ምንድን ነው ተኝተሽ ከጨረሽ በኋላ ነው እንዴ እያለ ይቀልድባታል። እሷም ቀና ብላ ማየት ትፈራለች ማለት ነው። ከዛ ጆከርም እንዴ አፈርሽኝ እንዴ ይላታል። ከዛ አረ እኔ አላፍርክም ምናምን ብላ ግን ቀና ብላ አይኑን ማየት አልቻለችም። ብቻ የሁለቱ አንድ ላይ መሆን ደስ ይላል። እህቷም ትደውልላታለች። ከዛ ጆከርም ያናግራታል። እየጠበክልኝ ነው ስትለው ጉዷን አላወቀችም። ራኬብ እንግዲህ ስትመጣ ነው ጉዷን የምታውቀው። ደብቀዋታል እስካሁን ማለት እነሱም አሁን ገና ነው ተነጋግረው ወደ ፍቅር ውስጥ የገቡት። ግን ራኬብ ስለማታውቅ እየጠበካት ነው እየተንከባከብካት ነው ትለዋለች። እሱማ እያላት ነው ያለው። ስትመጣ ምን እንደሚፈጠር እንግዲህ እግዚአብሔር ይወቀው። እንደምታውቁት ራኬብ በጣም ኃይለኛ ናት። ሰኒን ሕፃን አድርጋ ነው የምታያት ሁሌ። ኢዛናም ቁጭ ብሎ እንግዲህ ጽናት ከተንከባከበችው በኋላ ስለ ትንሿ መጠየቅ ሲጀምር ከዛ እነሱም ትንሿ ማሟታል ይላል። እሱ አመመኝ ሲል ማለት ነው። ከዛ እኔ ማሞኛል ብሏቸው መጣው ብሎ ሽንት ቤት አስመስሎ እደጅ ወጥቶ ሄዶ ቸኮሌትና ሞዴስ ገዝቶላት እንግዲህ የወርቅ ይዟል ይመስለዋለች እና እሷ እሱን ለመደበቅ ነው። ከዛ ሄዶ ቸኮሌቱን ይዞ መጥቶ ቁጭ ባለበት ሊናዬ መጣችና አምናደደችው። ታውቃላችሁ እነሱን ስታይ እንዴት እንደምትሆን ብስጭትጭት ብሎ ጥሎ ሲወጣ ቸኮሌቱን አንስታ ከመቅስፈት የፍቅር መቀስ የሆነች ልጅ ብልት ብታረገውስ። ከዛ ኢዛና ተመልሶ ሲገባ
እየበላችሁ ነው በላሹ ቸኮሌት አዎ በላሁት ምን ነው ምናምን አለችው። ከዛ ወደዛ ሂጂ ብሎ ተቀብሏት ሞዴሱን ብቻ ወደ ትንሿ ጋር ይሄዳል። ከዛ ለትንሿም አመመሽ ሲባል እኮ እንደዚህ እንደሆነ ገብቶኝ ነው ብሎ ሞዴሱን ይሰጣታል። ከዛ ቸኮሌትም ነበረ ግን በቃ ጅብ በላው ምናምን እያለ ሌና በላችሁም አላላትም። እና ከዛ ችግር የለውም ግን እንደዚህ ሆኜ ሳይሆን ችግር የለውም ስላመጣክልኝ አመሰግናለሁ ስላሰብክልኝ ትለዋለች። ከዛም እንዲህ በሚያወራ ሰዓት በመሀል ሱቅ ወጥታ ነበር እሷና ሄኖክ ፀሐይ ስለነበረ ታውቁት አይደለ ከኪራ እህት ጋር የሚጣላው ልጅ ማለት ነው ጓደኛው የኢዛና ጓደኛው ሸሚዝ ሰጥቷት ነበረ ፀሐይ እንዳይመታሽ ብሎ። ከዛ እኔን ለማናገር የምታፍሪ ጭራሽ የወንድ ሸሚዝ ይዘሻል ምናምን ብሎ በጣም ተናዶ በቃ መነጫጭቋት ወጣ። ትንሿን በጣም ግራ ተጋብታለች። ሰው ምን ሆኖ ነው ሳትፈልጉ ይወዳችኋል ይቀርባችኋል ከዛ ደግሞ ይሸሻችኋል እያለች እንደውም ብሶቷን ለሌና ስታካፍላት ነበረ። ጽናትና ኪራ መኝታ ክፍላቸው ቁጭ ብለው እያወሩ ባለበት ሰዓት ትደውላለች እህቱ ኪያ ማለት ነው። ከዛ እናቷ እንደመጣች ከድሬ ግን ደግሞ ከአከራያቸው ጋር ተጣልተው እደጅ እንደሆኑ ትነግረዋለች። ከዛ ረኔ ቤትሽ አይደል እንዴት ትጠይቅኛለሽ ይዘሻቸው ነው ይላታል። ምክንያቱም የድሬ ሰው ናቸው እሳቸው ግልጽ ነው የሚያወሩት የኪያ እናትና እንደገቡ ለካ አከራያ በጣም ታሰቃያታል ኪያን። ሽንት ቤት ሲገቡ ሰዓት ይዛለች። ከዛ እንዴ ምንድን ነው ማራቶን ላይ ልታስመዘግበው ነው ሰዓት ይዛ ቆያችሁ እያለች የምታንኳኳ ብለው በዛ ምክንያት ነው የተጣሉት። ሆኖም ግን እሳቸው እነ ኪራ ጋር መሄድ አልፈለጉም። ፈርቻት እሷም ፈርቼ ይመስላታል አልሄድም ሲሏት ከዛ እሷም አረ እናቴ ተይ በቃ እንሂድ በእናትሽ ብላ እንደምንም ለምና ወደ እነ ኪራ ጋር ይዛ ትመጣለች። እነ ኪራን በፍቅር ይቀበሏታል። ምክንያቱም ጽናትዬ እንግዳ ተቀባይ ናት። እንደውም ደንግጣ ወይ ምን ሳልሰራ ተነስቼ ቤቱን ላይ ብላ ሄዳ ጉድ ብላ እንግዲህ በደህና በሰላም ተቀብለዋታል የኪያን እናት። በነገራችን ላይ የኪያ እናት በቃ ከመኔው እንደተገባቡ ከሊና ጋር በጣም ተመቻችተዋል እና በጣም ተቀራርበዋል። እሳቸውም ስለ በቃ ቤት አከራይዋ ስላደረገቻቸው ነገር እየተነጋገሩ እየሳቁ ነበረ ያለው። ሆኖም ግን ሊናዬ በቃ ወዳቸዋለች፣ እሳቸውን ወደዋታል። እንደምንም ብላ ይዛቸው ወደ ውጭ ትወጣለች። ምክንያቱም እናት ይደውሉላት እባክሽን ድረሽልኝ ሲላት ያለውን ነገር ትነግራቸዋለች መሰለኝ። ምክንያቱም አንድ ጎረምሳ አለና አስቸገረን ምናምን ስትል ይዛቸው ሄዳለች። ኃይለኛ ናቸው ብላ ስላሰበች የኪያን እናት ይዛ ሄዳለች። ያንን ወጠምሻ ልታስደበደብ ማለት ነው። የኪያ እናት ምን አስባ እንደሆነ እዝጊያሪ ወቀ ከጎረምሳ ጋር ልትደባደብ ነው ብዬ ነበረ እኔማ ፈርቼ። ከዛ ግን ለካ አቅዳለች። ሂጂና አዋሪው እኔ አለው አይዞሽ አትፍሪ ብለው አደፋፍረዋት። ከዛ ሊና ፊት ለፊት ትቆምና ጥጡሮ ምናምን ብላ ስሙ ጥጡ ነው ጥጡሽ ብላ ጎንበስ ብላ ይቅር በለኝ ትሏለች። አንቺ እየቀለድሽ ነው እንዴ ምናምን ተመልሰሽ ደግሞ መጣሽ ብሎ ያው ያነጅባል። በጣም እየቀጠቀጣቸው ስለሆነ እሷን በጣም ፈርታዋለች። በዚህ መሀል ግን ሁለቱ እያወሩ ባለ ሰዓት ሊናም ይቅርታ እየጠየቀችው ባለ ሰዓት የኪያዬ እናት ተነስተው በድንጋይ ከኋላ ብርቅስ አድርገውት ቢሮት ውስጥ አልጠበኩም። ልክ እንደ ሕፃን ነው የሆኑትና በጣም ገርሞኛል፣ አስቆኛል። እንዳይገሉት እንጂ ከኋላ ነው ደግሞ የፈነከቱት በትልቅ ድንጋይ። ከዛ ሊናም ብሶ እንትኗን እልኋን ለመወጣት በእርግጫ መታው ተያይዘው ሮጠው ሄደዋል። ይደርስባቸው ይሆን? እኔ ደርሶባቸው በያዛቸውና በቃ የሚሆኑት እንደገና በርክኮ ክል ባላቸውና ባሳቃቸው። ቅጣቱ የሱ ደስ ይላል። አሁን ግን በድንጋይ ስለፈነከቱት በእንደዚህ የሚያልፋቸው አይመስለኝም። ከያዛቸው አይለቃቸውም። እግዚአብሔር ያደላቸው። እንደው እንደሚፈጠር በሚቀጥለው ሳምንት የምናየው ይሆናል። በዚህ መሀል ግን ኪያና ኪሩቤልም በጣም ተጨንቀዋል። ምክንያቱም ስልክ አያነሱም ይደውሉላቸው። ከዛ ከእናቴ ጋር እየተያይዘው ወጡ ብላ እሷም ጨንቋታል። ኪራ እንደውም እያረጋጋት ነው። የዚሁ ሰፈር ይሆናሉ እንግዲህ ለዛ ይሆናል ያላነሱት ብሎ አረጋግቷታል። እንግዲህ ፈንከታዊ ሰው እየሮጡ ነው። ካልያዛቸው እንግዲህ እነ ኪራ ምን እንደሚያደርጓቸው ምን እንደሚሏቸው ወይም በሚቀጥለው ክፍል የምናየው ይሆናል። ይቅርታ እንግዲህ የዛሬው ድምፄ ጉንፋን ሊይዘኝ ነው መሰለኝ ታፍኗል። አብራችሁን ግን ስለነበራችሁ እስካሁን በጣም አመሰግናለሁ። ሰላም ሁኑልኝ።